ጌታ ሆይ ድምጻችንን ስማ። ያኔ አንተን ትተን ጆሮአችንን ለውሸት ድምጽ ሰጥተን ነበረ። ልባችንንና ጆሮአችንን ወደ አንተ መልስ። ሕይወታችንን እንደ ማርያም ሕይወት አድርገልን። ምክንያቱም ልቧ ለቃሌ ማደሪያ ነውና። ጌታ ሆይ በሷ የጀመርከውን የሕይወት ተስፋ ዛሬ በእኛ እንዲቀጥል አድርግልን። በምስጋና የተሞላህ እንኳን ደስ ያላችሁ። እኛም በምስጋና ልንሞላ እግዚአብሔርን ልናመሰግን በዚች መቅደስ ውስጥ ተገኝተናል። ስለዚህ ሁላችንም በሰላም በጤና እቺን ቀን እንድናይ እዚች ቦታ እንድንገኝ በምስጋና ተሞልተን በምስጋና የተሞላውን ጌታ እንድናመሰግን የትናንትናዋን ድንቅ ቀን የዛሬዋን ደግሞ የበለጠች የምታምር ቀን ለእኛ ሰጠን። እግዚአብሔር ስም ለዘላለም የተመሰገነ ይሁን። እንኳን አደረሳችሁ። በምስጋና የተሞላ የእናንተ እልልታ በጣም ያንሳል። በደንብ ልል በሉ። ይህች ቀን ለአዳም ዘር ተስፋ ጭላንጭል የታየባት ለምድራችን መባረክ የሆነበት ሰማያዊ ጉብኝት ወደ ምድር የመጣበት የመዳን ድምፅ ከዙፋን የወጣበት እግዚአብሔር ለሰው ልጅ ቃል የገባለት የቃል ኪዳን መሰረተ ድንጋይ ዛሬ ተጣለ። እንኳን ደስ ያላችሁ። ዛሬ ቤተክርስቲያናችን የፍጥረትን ታሪክ ወደ ኋላ መለስ ብለን እንድናስብ እንድናሰላስል ትጋብዘናለች። ፍጥረት ከመሰረቱ ድንቅና ውብ ነበር። የሰው ልጅ በገነት በጸጋ ተሸፍኖ እንዲኖር ተፈጠረ። ትልቁ ጸጋ ደግሞ በነፃነት በገነት ውስጥ መኖር ነበር። ነገር ግን ነፃነቱን በገዛ ፈቃዱ አጣ። ፍጥረት የእግዚአብሔርን ድምፅ በመካድ ለጥንቱ እባብ ጆሮውን ሰጠ። እግዚአብሔር በፈጠረው ፍጡር ተከዳ። በእጁ ፈጥሮ እስትንፋሱን አካፍሎ በፈጠረው ፍጡር እግዚአብሔር ተከዳ። እግዚአብሔር ይሄን ያክል ድንቅ ነገር ሰርቶ የሱ ፍጥረት በጥንቱ በሌባ በውሸታም እባብ እግዚአብሔር ተከዳ። መጥፎ ጠባሳ ተፈጠረ። ኃጢአት ተጸነሰች። የሰው ዘር የክብር ካባውን ተነጠቀ። ራቁት መሆኑንም የሰው ዘር ተገነዘበ። ከጸጋ ልብስ ወደ ተራ ቅጠል ምኞት ገባ። ቅጠል ፍለጋው ሮጠ። ኀፍረት ተፈጠረች። የኃጢአት ዋጋ ያቺ ናትና የእግዚአብሔር ቁጣ ነደደች። እግዚአብሔር ተቆጣ። ሱራፌልና ክሩቤል ድምፁን ሰሙ። በእሳት የተሞላ ከእሳት በተሰራ ክንፍ እንዲከቡ ዘንድ ትእዛዝ አስተላለፈ። ከባድ ክህደት ስለነበረ። ነገር ግን እግዚአብሔር በስራው ፍጹም ነው። ፍቅሩ ለዘላለም ነው። ከሁሉ በላይ ደግሞ ምሕረቱ ለዘላለም ናትና ይሄንን እግዚአብሔር ወደ ኋላ መቀልበስ አይችልም። ከአፉ ከወጣ ወጣ። ከፈጠረ በኋላ ሁሉን አየና ሁሉ መልካም ነው ያለውን ቃል እግዚአብሔር ወደ ኋላ ማጠፍ አይችልም። እግዚአብሔርነቱም ይሄ ነው። እግዚአብሔር ነው የምንለውም ለዚህ ነው። ካለ አለ። ስለዚህ ምሕረቱ ወደ ኋላ አትመለስም። ምን ማድረግ ነበረበት? ምንም እንኳን በፈጠረው በአዳምና በሔዋን ፍቅሩና ምሕረቱ በጥንቱ እባብ ተንኮል ከባድ ቢሆንም ያ ተንኮል የእግዚአብሔርን ምሕረት አይገድብም። ነገር ግን ይህንን ወደ ቦታ ለመመለስ በቀላሉ የሚሆን ነገር አይደለም። ምክንያቱም የተነካው መለኮት ነውና
መለኮት ተነክቶ እንዲሁ በቀላሉ ወደ ቦታ የሚመለስ ነገር አይደለም። የተከደው መለኮት ነውና አሁን የሰው ልጅ የመጀመሪያዊቱን ገነት በነጻ ፍቃዱ አጥቷል። ውጡ ተብሏል። እዛ ገነት ውስጥ መኖር አይችልም። ስለዚህ ምን መሆን አለበት? አዲሲቱ ገነት መፈጠር አለባት። አዲስ ፍጡር ያስፈልጋል። አዲሲቱ ሔዋን ታስፈልጋለች። አዲስ ማደሪያ፣ አዲስ ጅማሬ፣ አዲስ ማረፊያ ያስፈልጋል። እግዚአብሔር ከኃጢአት ጋር ምንም ህብረት እንደሌለው በጥብቅ እናምናለን። እንግዲህ እግዚአብሔር ከዛ ከእባብ ተንኮል ጋር ከዛ ከኃጢአት ጠባሳ ጋር እግዚአብሔር ምንም አይነት ህብረት አይኖረውም። እግዚአብሔር ፍጹም ስለሆነ መለኮት ስለሆነ፣ ስለዚህ ማረፊያው ከዛ ከኃጢአት ጠባሳ መለየት አለበት። ከዛ ጋር ሊሳተፍ በፍጹም አይቻልም። ከዛ ጠባሳ ጋር ምንም አይነት ግንኙነት የለውም። ስለዚህ እግዚአብሔር ማሰብ አለበት። ይህች እናት ጆሮዋ የሚሰማው የእግዚአብሔርን ድምፅ ብቻ፣ ልቧ የሚከፈተው ለእግዚአብሔር ጸጋ ብቻ፣ ሙሉ ማንነቷ የሚሆነው ለእግዚአብሔርና ለእግዚአብሔር ብቻ ስለሆነ ከዛ ከኃጢአት ጠባሳ ተለይታ ትፈጠራለች። ቤተ ክርስቲያናችን ያለ አዳም ኃጢአት ተጸነሰች እናታችን ቅድስት ድንግል ማርያም ትላለች። ይሄ ቃል ለብዙዎች ደስ ባይልም እውነታው ይሄ ነው። እንዴት ተብሎ ነው ታዲያ እሷ ከኃጢአት ነፃ ካልሆነች ያ መለኮት መጥቶ በሷ ውስጥ የሚያርፈው? የኛ ማረጋገጫ ምንም አያስፈልገውም። እግዚአብሔር ንጹህ ከሆነ ማረፊያው ንጹህ ነው። ስለዚህ የኛ እናት የሁላችን እናት የክርስቶስ እናት የእግዚአብሔር እናት ከኃጢአት ንጹህ ሆና የተፈጠረች በሐናና በኢያቄም ቤት የተገኘች ልዩ ፍጡር ናት። ስለዚህ እሷን ኃጢአት አልነካትም። ለብዙ ሰዎች ባይመችም እውነታው ይሄ ነው መሆን ያለበት። ገብርኤል ጸጋ የሞላሽ አላት ካደገች በኋላ። ይሄ ቃል ያ የታጣውን ጸጋ ለማስታወስ ነው። ገነት ውስጥ ያንን ቅጠል ያስፈለገውን ያንን ውርደት ካባ ለማስታወስ ነው። ጸጋ የሞላሽ ስላት። ስለዚህ አንቺ ላይ አድራ ሊያልፍ ነው ማለቱ ነው። ለሷ ግራ የሚያጋባ ድምፅ ነው። ገብርኤል ክብራችን ተሸክሞ ከሰማይ ወደ ምድር መጣ። አሁን ይኸው ይዤ መጥቻለሁ ተቀበይ ለማለት ነው። አንደምታው በብዙ ሁኔታ ሊፈታ ይችላል። ካልሆነ ዘሮችሽ ከእባብ ግዛት ሊወጡ አይችሉም። እንደተቀጠቀጡ፣ እንደታሰሩ፣ እንደተዋረዱ ያንን የክብር ካባ እንዳጡ፣ ያንን ጸጋ እንዳጡ በዛ ግዛት ስር ውስጥ ይኖራሉ። ስለዚህ ተቀበይ አንቺ ጸጋ የሞላሽ። ያችኛዋ ምን ስላጣች? ጸጋው ስላጣች። ስለዚህ ያንን ልመልስ ከሰማይ መጥቻለሁ ከጸባዖት። ያንን ቅም የምትወጪው አንቺ ነሽ። ስለዚህ በጸጋ ተሞይ። ይህን ጸጋ ካልተቀበልሽ ጭንቅላቱ አይቀጠቀጥም፣ ተንኮለኛ ነውና። በእኛና በእግዚአብሔር በሰማይና በምድር ላይ አደገኛ ገደል የፈጠረ ተንኮለኛ እባብ ጭንቅላቱ እንዲቀጠቀጥ ዘንድ የምትፈልጊ ከሆነ አንቺ በጸጋ ተሞልተሻል፣ ተቀበይ። ዘሮችሽን የምታተርፊ ከሆነ ማርያምም ምንም ነገር ባይገባትም ምን እንደሆነ ባይገባትም ማርያምም ይሻለች። እንዳልከው ይሁንልኝ። አዲስ ምዕራፍ ተከፈተ። ሰማይና ምድር ተነጋገሩ፣ ተገናኙ። ያ የተሰበረ መሰላል በሰማይና በምድር መላእክት ሲጠቀሙበት የነበረ መሰላል ተመልሶ ተሰራ። ሰማይ ጉዞውን ወደ ምድር ጀመረ። አዲስ ምዕራፍ ተከፈተ። እሺ በማለቷ ምድር ተባረከች። ሕይወቷን ሙሉ በሙሉ ለእግዚአብሔር ሰጠች። እኔና እናንተ በሷ ከበረን። ክብርና ምስጋና ለሷ ይሁን። እሷ ስላከበረችን አከበርናት እንጂ ክብሯ እኛ ስላከበርን አይደለም። ብዙ ሰዎች ማርያምን አከበርን ወይም ለምን ታከብራላችሁ በማለት ብዙ ዘፈን ያወጣሉ። እኛ አይደለም የሚያከብርናት። የእሷ ክብር የመጣው ከሰማይ ሰማያት ነው። የክብሯን ድምፅ የሰማችው ከመልአኩ ቅዱስ ገብርኤል ነው፣ ከእኔና ከእናንተ አይደለም።
እሷ መቼ ያን ድምፅ ከምድር አገኘች? እሷ ያገኘችው ከሰማይ ነው። ነገር ግን ከዛችኛው ምስኪን ሴት አናንስን በማለት እንዲህ እንላለን። እዚህ ቦታ ተሰባስበን በዚህ መቅደስ ውስጥ ሞልተን የተሸከመችው ማኅፀንና የጠባሃቸው ጡቶች እንዴት ብፁዓን ናቸው! እውነት ነው። እልፍ አእላፍ መላእክት ከሩቅ ሆነው የሚሰግዱለት ይህ አምላክ ይህ ቅዱስ ጡቶቿን ጠብቶ በማኅፀኗ ውስጥ ሆኖ ከእሷ ጋር ከቆየ ያቺ ሴት እኮ ሉቃስ ወንጌል ምዕራፍ 11 ላይ ያለችው ነገር ትክክል ነው። አንተን የወለደ ማኅፀን፣ አንተ የጠባሃቸው ጡቶች እንዴት የተባረኩ ናቸው! እንዲያውም እንደዛ ነው ብሎ አንዳንድ ትርጉም ብፁዓን ናቸው። እኛም እናታችን ቅድስት ድንግል ማርያም ሆይ ስለ ማኅፀንሽና ስለ ጡቶችሽ ስላቀፉት ክንዶችሽ ያኔ በረሃ ላይ ስጓዝ ስላለቀሱት ዓይኖችሽ ስለተጓዘው እግሮችሽ ስለተሸከመው ጀርባዎችሽ በዛ በረሃ ውስጥ ጌታን ለማትረፍ ስላደረገሽው ነገር እኛም እናመሰግናለን። ክብርና ምስጋና ለእሷ ይሁን። እልል በሉ እንጂ። የማርያምን ክብር ለማስታወስ በቀላሉ የእናቶቻችን ውለታ ማስታወስ ብቻ በቂ ነው። ብዙ ነገር አያስፈልግም። እናቶቻችን እኛም በጀርባቸው ተሸክሞ ፊት ለፊት ውሃ ሲሸከሙ፣ በተለይ ገጠር አካባቢ እናቶቻችን ውሃ በጀርባ እንደዚህ የጎተቱ ከኛ ጋር አብሮ ሲወድቁ፣ ጉቶ ላይ ሲወድቁ፣ ጉድጓድ ውስጥ ሲወድቁ እኛን አሳድገዋል። እቺ የተሸከመችው ሰማይና ምድርን የፈጠረው ማንም ፍጡር መሸከም የማይችለውን ድንቅና ተአምር የሆነውን አምላክ የተሸከመች እናት ያጠባች እናት ናትና እኛ ብናከብራት ያንስባታል እንጂ መች ይበዛል። እናታችን ሆይ ዛሬም ታስፈልጊናለሽ። ምክንያቱም አንቺ አስታራቂ ነሽ፣ አንቺ ሰላም ነሽ፣ አንቺ እናት ነሽ፣ ቻይ ነሽ፣ የእኛን ጉድ የመሸከም አቅም አለሽ። አንቺ የችግራችን ተካፋይ ነሽ። አንቺን ከረሳን ሰርጋችን ባዶ ነው። አንቺን ከረሳን ሰርጋችን ውሃ ብቻ ነው። አንቺን ከረሳን በሰርጋችን ውስጥ ማንም ሊያዘጋጀው የማይችለው ጠጅ የለም። አንቺን ከረሳን ቤታችን ባዶ ነው። አንቺን ከረሳን ሕይወታችን አቅጣጫ የለውም። አንቺን ከረሳን የዘላለም ሕይወት የሆነው ቅዱስ ቁርባን ሁሉ ጊዜ በእኛ ማለት የለም። እሷ ናት ይሄ ቅዱስ ቁርባን ለእኛ ያመጣችልን። እሷም እሺ ባለችው ሥጋዋን ለዘላለም ትልቅ ታምር ሰርታ ነው እናታችን ያለፈችው በዚህ ምድር። ያም ከእኛ ጋር ለዘላለም የምኖረውን መለኮት ከሰማይ ያመጣ በእኛ ማል አስቀምጣ ነው። ቤተ ክርስቲያናችን ባዶ አይደለችም። በእውነት ክብርና ምስጋና ለእሷ ይገባታል። ዛሬ ሰላምን የሚሰማ ጆሮ ያስፈልጋል። ዛሬ ለቃሉ ሥጋ የሚያለብስ ልብ ያስፈልጋል። እሷም እኮ ያኔ የመጀመሪያ ተአምር ሲደረግ በቃና ዘገሊላ ላይ ስትሆን እርሱ የሚሉትን አድርጉ አለች እንጂ እኔ የምለውን አላለችም። ስለዚህ እሷም በዚህ ምድር ቆይታዋ ስትኖር ካለች በኋላ እርሱ የሚሏችሁን አድርጉ ነው አለችው። እሱ ያለው ደግሞ እናንተ ለሰዎች የሰላም ምክንያት ሁኑ፣ እናንተ ለሰው ልጆች የፍቅር ምክንያት ሁኑ ነው። እናንተ ለዚች ምድር በረከት ሁኑ ነው። እናንተ ለዚች ምድር በረከት የማትሆኑ ከሆነ ያ የጥንቱ እባብ ተባባሪዎች ናችሁ ነው የምትለን። ስለዚህ ዛሬ ቃሉን የሚሰማ ጆሮ ያስፈልጋል። ዛሬ እሱን ቃል የሚሰማ ምን ያስፈልጋል? ልብ ያስፈልጋል። እሷ ናት ቃልን የማይጨበጠውን ድምፅ ወደሚጨበጠው ሥጋ የቀየረችው። አዎ በማለቷ ነው።
ስለዚህ እኛ ሁላችን የዚች ቦታ ስንገኝ የዚች ዓለም አልፎም የዚች አገር አደራ አለብን። ያ ደግሞ ምንድነው? እስቲ በኔ ምክንያት የሆነች ነገር ትቀየር፣ እስቲ በኔ ምክንያት ጥሩ ነገር ለዚች ምድር ትምጣ፣ እስቲ በኔ ምክንያት እግዚአብሔር ስራውን ይስራ። ነገር ግን በፍጹም እንደሷ ሙሉ በሙሉ ራሳችን ካልሰጠን አንድ እግር ወደ ውጪ ሆኖ አንድ እግር ወደ ውስጥ ሆኖ ይሄ ነገር አይሰራም። ስለዚህ ሙሉ በሙሉ ባዶ መረባችን ለሱ ካልሰጠን አሳው አይገኝም። ይሻይ ጌታ ሆይ ሌሊቱ ሙሉ ኮለፋል፣ ባዶ ነው ያደርነው አለ። ለማንኛውም ወሩ አሳን በጎተት ከበዳችሁ። እናንተ መረባችሁን ቤት አስቀርታችሁ የተወሰነ ህይወት ክፍላችሁን ለሆነ ነገር አስቀምጣችሁ ለእግዚአብሔር ብትሉ አሳው አይገኝም። ቃሉም አያርፍም። ቃሉ ካላረፈ ደግሞ ታሪክ አይሰራም። ያ ሰርግ ውሃ ሆኖ ነው የሚቀረው። ስለዚህ ልክ እማሆይ ተሬዛ የሚሉት ነገር አለ። ሙሉ በሙሉ ራሳችሁ ለእግዚአብሔር ከሰጣችሁ፣ ሙሉ በሙሉ በፍቅር ካገለገላችሁ፣ ሙሉ በሙሉ ደስተኞች ከሆናችሁ እዛ ቦታ ላይ እግዚአብሔር አለ። ስለዚህ ሙሉ በሙሉ ራሳችን ከሰጠን እንድንዘምርለት ዘንድ ምላሶቻችን ሲታዘዙ፣ እንድንሰብክ ዘንድ የኛ ምላሶች እሺ ስሉ ሲታዘዙ፣ እንድንጸልይ ዘንድ ሲታዘዙ፣ እንግዲህ የፍቅር ምልክት የፍቅር ትልቁ መገለጫ አገልግሎት መስጠት ነው። እማሆይ ተሬዛም እንደዛ ነው ማለት። ስለዚህ የፍቅራችን የሱ ፍቅር መቅመሳችን እንዲገባን ዘንድ ዓለም እንዲያውቅ ዘንድ ያንን ፍቅር በአገልግሎት ስንቀይር፣ ያም ደግሞ ባልንጀሮቻችን ስንወድ ጊዜ ያነ ቃሉ ሥጋ ለብሷል። በእኔና በእናንተ ጊዜ ይሄ ነገር ሳይሰራ አለፈ ማለት እድሉ እኛን ያመልጠናል እንጂ እግዚአብሔር ምን እንጨምራለን? ምን እንቀንሳለን? ነገር ግን እድሉ ያመልጠናል። ስለዚህ ያቺ ማይክሮ ሰከንድ ለአንድ አትሌት ዋጋ እንደምታስከፍል ሁሉ ለአንድ ክርስቲያን ይህንን እድል ያለመጠቀም ወይም ሙሉ በሙሉ ለእግዚአብሔር ራስን ያለመስጠት በመጨረሻ ላይ ዋጋ ያስከፍላል። ይህንን ያስተማረችን ማናት? እናታችን ቅድስት ድንግል ማርያም ናት። እንደ ቃሌ ይሁንልኝ፣ እኔ ያንተ የእጅ ሥራ ነኝ፣ አገልጋይ ነኝ። እጆቻችን እግዚአብሔር ይጠቀም፣ ልቦቻችን እግዚአብሔር ይጠቀም፣ ማንነታችን እግዚአብሔር ይጠቀም። እንኳን ተወለድሽ እናታችን ቅድስት ድንግል ማርያም፣ መልካም ልደት ይሁንልሽ።